ሃይ ሰላም ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ አይ ቲንክ ከኤግዛም በኋላ ይመስለኛል ስንገናኝ በአንዳንድ ሁኔታዎች ኤግዛም በኋላ አልተገናኘንም በራሴ ምክንያቶች ብዙ ልጆች በተለይም ከሪሚዲያል ፈተና መቼ ነው የሚለቀቀው ጋር ተያዘ በብዙ ፕላትፎርሞች በቴሌግራም በዩቲዩብ ኮሜንት ላይ ምናምን በብዙ ፕላትፎርሞች እየጠየቃችሁ ነበረ። ቪዲዮ ለመስራት ስላልተመቸኝ ነው እንትን ያልኳችሁ። ዛሬ በዋነኛነት ከዚህ ጋር የተያዘ ማለትም የምንነጋገረው የሪሚዲያል ፈተናችሁን ሁላችሁንም እያሳሰባችሁ ሁላችሁም እየጠየቃችሁ ያላችሁት ጥያቄ እንደሆነ እረዳለሁ። ከናሽናል ኤግዛም የሪሚዲያል ፈተናችሁ መች ይፋ ይደረጋል የሚለውን ከዛ ጋር የተያዘ ሀሳብ ነው የምንመለከተው። አጠር ባለመልኩ እሱን መልስላችሁ እሞክራለሁ። የሪሚዲያል ፈተናችሁ ምን ያህል ኢምፖርታንት እንደሆነ እረዳለሁ። ማለትም ሁላችንም እናውቃለን ለቀጣዩ ፊውቸር ፕላናችሁን ከወዲሁ እንድትዘጋጁ ወደ ዩኒቨርሲቲ የምትገቡ ከሆነ ከፍተኛ ትምህርት ተቋማት መግቢያ ውጤታችሁ መሰረታዊ ትልቁ እንትን ስለሆነ የሪሚዲያል ውጤታችሁ ያንን በጥሩ ውጤት አጠናቅቃችሁ የጠበቃችሁ ፈተናችሁን ጥሩ እንደተዘጋጃችሁ ጥሩ እንደሰራችሁ ያው በብዙ መልኩ ልጆችንም ለመጠየቅ ሞክሬያለሁ በፈተና ወቅት ላይ። ከዛም በኋላ የተወሰኑ ልጆችን ማውቃቸውን ልጆች ለመጠየቅ ሞክሬያለሁ። በአጠቃላይ ጥሩ ነው ብዬ ነው የማስበው። አሁን ላይ የሚፈጠሩ ጭንቀቶች ሞር ምን አይነት ውጤት ይሆናል ወር መቼ ይለቀቃል ከሚለው ጋር የያዛል። በአጭሩ ውጤት መቼ ይፋ ይሆናል የሚለውን ለመናገር ለጠየቃችሁት አጭሩ መልስ የሚሆነው ሆነስትሊ ስፒኪንግ የትምህርት ሚኒስቴር እስካሁን ድረስ የሪሚዲያል ፈተና ውጤት መቼ ይፋ እንደሚሆን ኦፊሻሊ ያሳወቀው ነገር የለም። እስካሁን ድረስ በዚህ ጊዜ በዚህ ቀን ነው ይፋ የሚሆነው ብሎ ትምህርት ሚኒስቴር ያሳወቀው ነገር የለም እስካለኝ መረጃ ድረስ። ነገር ግን ያው ካለፉ ትሬንዶች ካለፉ አመታት የውጤት ትሬንዶች ምናምን ጋር ስንመለከት እዚህ ከባለፈው ማለት አንፃር እስከዚህ ሳምንት መጨረሻ ማለትም ከፈተናችሁ ከጨረሳችሁ በሁለት ሳምንት ባለው ጊዜ ውስጥ ይፋ ይሆን ነበር ከዚህ በፊት። በዚህ አመትም የተለየ ነገር ይኖራል ብለን ስለማናስብ በዚህ ሁለት ሳምንት ውስጥ ፈተናችሁ ካለቀ በሁለት ሳምንት ውስጥ ይፋ ይደረጋል ብለን እንጠብቃለን። ይሄ ብንጠብቅም ምክንያታዊ ስለሚያወርድ ነበር ነው። ከባለፈው አመት ጋር ስናስተያየው በዚህ አመትም በዚህ በአጭር ጊዜ ውስጥ ይፋ ይሆናል ብለን እንጠብቃለን። እናንተም በዛ ማለት አንዳንዴ ፈተናዎች የሚዘገዩት ያው የትምህርት ሚኒስቴር አንዳንድ ነገሮችን በደንብ እንትን ማለት ውጤታችሁ በጣም ኢምፖርታንት ነው። እናንተ ብዙ የለፋችሁበት ነው። ጥቃቅን ነገሮች ማለትም በደንብ ዲቴል ስህተቶች እንዳይኖሩ ትምህርት ሚኒስቴር በደንብ ፈተናዎችን ገምግሞ ትክክለኛ ውጤት አሰራር መሆኑን ካረጋገጠ በኋላ መላኩ የተሻለ ይሆናል። እናንተ አንዳንዴ መዘግየቱን ለመጥፎ መውሰድ የለባችሁም። ጥሩ ነገሩንም እንዳሉ ነው ማሰብ ያለባችሁ። በእርግጥ እቅዶችን ለማውጣት ኤርሊ ብታውቁ የተሻለ ይሆናል። ግን በዚህ መልኩ ፈተናዎች አንዳንዴ መዘግየታቸው ፖዚቲቭ ነገር ይኖረዋል። እናንተ ምንድነው ማድረግ ያለባችሁ? የትምህርት ሚኒስቴር ኦፊሻል የሶሻል ሚዲያ ፕላትፎርሞች አሉ። በነዛ ኦፊሻል የሆኑ የትምህርት ሚኒስቴር ትክክለኛ ብዙ የተሳሳቱ መረጃዎች ውጤት ተለቀቀ ምናምን ብዙ እንትኖችን ኖቲፊኬሽኖች ምናምን ግን ከዛ እንደዛ እናንተ እንትን ማለት የለም። ኦፊሻል የሆነ የትምህርት ሚኒስቴር እዚያ ስክሪንሾት ላይ ያስቀመጥኩት የቴሌግራም እንትን አለ። እዛ ላይ የትምህርት ሚኒስቴር ትክክለኛ ኦፊሻል ኦር ፌስቡክ ማይቲንግ አላቸው መሰለኝ። ያው ብዙም ፌስቡክ ላይ ስላልሆንኩ ነው። ግን ፌስቡክም አላቸው። ፌስቡክ የምትጠቀሙ ልጆች ፌስቡክም ለ600,000 አካባቢ አይ ቲንክ ይመስለኛል የፎሎወር ያለው እዛም ላይ መከታተል ትችላላችሁ። ኦፊሻል የሆኑ እንትኖችን ቴሌግራም ላይ አስቀምጥላችኋለሁ። እዚህ ጋር ምስል ላይ የምትመለከቷቸውንም እዛ ገብታችሁ እዛ ላይ ፎሎ ማድረግ ነው። የተለያዩ
ብዥታዎችን ከማጥራት አንፃር እዛ ላይ ትምህርት ሚኒስቴር በሚለቀቅ ጊዜ እዛ ላይ ይገልጻል። እነሱን መከታተል ነው ያለባቸው። ሰው ኦፊሻል እንትኖች አንዳንድ ያየኋቸው የትምህርት ሚኒስቴር ሰብስክሪፕሽን በላይ ያላቸው ሚኒስትሪ ኦፍ ኤዱኬሽን የሚሉ ቻናሎችን አይቻለሁ። ከትምህርት ሚኒስቴር በላይ ተከታይ ያላቸው ሰው እነሱን ከነሱ ብዙ ጊዜ ከሪያብሊቲው ትክክለኛ የሆነ እንትን መረጃ ላይሰጧቸው ስለሚችሉ ትክክለኛ የዩቲዩብ የቴሌግራም ቻናሎች ኦፊሻል ቻናሎቻቸውን የቴሌግራምን ፌስቡክ የምትጠቀሙ ፌስቡክ እንደኔ ደግሞ ቴሌግራም ፕሪፌር የምታደርጉ ደግሞ ቴሌግራም ላይ መከታተል ትችላላችሁ። እኛም ተከታትለን ወዲያው ይሄ እንትን ሲሆን ዩቲዩብም ቪዲዮ እሰራላችኋለሁ። በተጨማሪም ቴሌግራም ላይ እኛም ቴሌግራም ላይ መከታተል ትችላላችሁ። እስከዛ ድረስ ራሳችሁን አእምሯችሁን በደንብ ያው ለፍታችኋል እስከ እንትን ድረስ እስከ ፈተና ድረስ ብዙ ነገር ለፍታችኋል። ብዙም ራሳችሁን የምታጨናንቁበት ጊዜ አይደለም። አእምሯችሁን እረፍት የምትወስዱበት ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ጊዜ የምታሳልፉበት ነው። በፊት ጊዜ ሲኖረኝ አደርጋቸዋለሁ ያላችኋቸውን ነገሮች አሁን ላይ ሰፊ ጊዜ ያላችሁ ያንን ማድረግ ትችላላችሁ። እቅዶቻችሁን ለአዲስ አመት ለቀጣይ አመት ራሳችሁን ማዘጋጀት በብዙ መልኩ በክህሎት የተለያዩ ስኪሎችን እየተማራችሁ በቀጣይ ላይ እንዴት ጊዜያችሁን እስኪታወቅ ድረስ ፈተና መማር ከታወቀም በኋላ እስኪታወቅ ድረስ ያሉ ጊዜያችን ምን አይነት ዝግጅት ማድረግ እንዳለባችሁ ቪዲዮ እሰራላችኋለሁ። እስከዛ ድረስ ራሳችሁን መጽሐፎችን በማንበብ ከጓደኞቻችሁ ጋር ከጎረቤቶቻችሁ ጋር ከናፈቃችኋቸው ዘመዶቻችሁ ጋር ምናምን ብሬክም ልትወስዱ ትችላላችሁ። ኤክሰርሳይሶችን ፊዚካሊ ራሳችሁን ለራሳችሁን ጊዜ የምትሰጡበት ለቀጣይ አመት በደንብ የምትዘጋጁበት ጥሩ የክረምት ጊዜ እንድታሳልፉ ነው ሪኮመንድ ማድረጋችሁ። ምን ማድረግ እንዳለባችሁ በቀጣይ ሌላ ቪዲዮ አጠር ያለ ቪዲዮ እሰራላችኋለሁ። ስለ ፍሬሽማን ኮርሶች ምናምን እንወያያለን። ያው በተማርኩት ኤክስፒሪየንሶችን ሼር ለማድረግ እሞክራለሁ። ፖዚቲቭሊ ኤግዛም ውጤት መጠበቅ ያለባችሁ ውጤታችሁ ጥሩም መጥፎም ማለትም ልታልፉም ያልጠበቃችሁትን ውጤት ሊመጣ ይችላል። ከዚህ ከወዲሁ ራሳችሁን አዎንታዊ ፖዚቲቭሊ ራሳችሁን ማዘጋጀት ይኖርባችኋል። ጥሩ ከሆነ ለቀጣይ በደንብ እንድትዘጋጁ ለዩኒቨርሲቲ ከወዲሁ እንድትዘጋጁ ይጠቅሙ ውጤቶች ፕላን ኤ ካልተሳካም ፕላን ቢ ማሰብ አለባቸው። አንዳንድ ጊዜ ለእኛ ለአሁን መጥፎ የሚመስሉ ሁኔታዎች ጥሩ ነገር ይዘውልን ሊመጡ ስለሚችሉ እነሱንም ማሰብ ከወዲሁ ለዛም መዘጋጀት ያስፈልጋል። በቀጣይ ሰፋ ባለ መልኩ እንገናኛለን። በአጠቃላይ ያንን እንዳልኳችሁ ቅድም የትምህርት ሚኒስቴር ኦፊሻል የሆነውን እስከሚያሳውቅ ድረስ የትምህርት ሚኒስቴር ትክክለኛ የቴሌግራም የፌስቡክ የመሳሰሉ እንትኖችን ተከታተሉ። የእኛንም ሶሻል ሚዲያዎች ቴሌግራማችን ሪሜዲያል ፎከስ ላይ የምናሳውቃችሁ ይሆናል። ወዲያው ቪዲዮም እንሰራላችኋለን እንዴት ውጤት እንደምታዩ ምናምን ከዛ ጋር የተያያዙ ነገሮችን እናነሳለን። እነሱን ለማሳወቅ ነው። ብዙ ልጆች እየጠየቃችሁ ስለሆነ ኔክስት እንገናኛለን። ባይ ባይ። መልካም የእረፍት ጊዜ